ሰላም ሰላም ተመልካቾቻችን እንደምን አላችሁ? ከስቱዲዮ ወጣ ብለናል። አንድ ስፍራ ላይ ነው የምንገኘው። 6 ኪሎ አዲስ አበባ ዩኒቨርሲቲ ያለ ነው። የአዲስ አበባ ዩኒቨርሲቲ የባህል ማዕከል ከዲኤስቲቪ ጋር በጋራ በመሆን ሰፋ ያለ ኢቨንት ዛሬ አዘጋጅቷል። ውስጥ ደግሞ ምንድን ያለው በአይነታቸው አዳዲስ የሆኑ ሁነቶችን እንዲሁም ፕሮግራሞችን ያስተዋውቁናል። ምን ይመስላል የሚለውን ወደ ውስጥ ገብተን አብረን እንከታተል ለሚሆነው በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። አዲስ አበባ ዩኒቨርሲቲ ነው የምንገኘው። ቀደም ሲል አንስተናል። ዲኤስቲቪ ከባህል ማዕከል ጋር በጋራ በመሆን ያዘጋጀው ትልቅ ኢቨንት ላይ ነው የምንገኘው። እኔ እንደዚህ ነው ከማለቴ በፊት አንተ ታብራራልናለህ። አስቀድመን ግን እንተዋወቅ። እሺ፣ አቤል ታከለ እባላለሁ። የመልቲቾይስ ኢትዮጵያ ወይም ዲኤስቲቪ ኢትዮጵያ የኮሙኒኬሽን እና ፒአር ማኔጀር ነው። እጅግ በጣም ደማቅ ነው ዝግጅቱ። በተለያዩ ትወናዎች፣ ሙዚቃዎች እየታጀበ መድረኩ ደምቋል። ምን እንደሆነ ግን አጠር አድርገህ እስኪ ትንሽ አስተዋውቅልን። እሺ፣ ዛሬ ከአዲስ አበባ ባህል ማዕከል አንጋፋው አዲስ አበባ ባህል ማዕከል አዲስ ዩኒቨርሲቲ ባህል ማዕከል ጋር በአንድ ላይ በመሆን የአቦልን የ5 ዓመት ጉዞ ወይም ደግሞ በዚህ 5 ዓመት ውስጥ የሰራናቸውን ስራዎች ወደ ላይ ድብለን እያየን የነበሩትን ስራዎች ባለሙያዎችን ያፈራናቸውን የምንጎበኝበት በዛው ምስጋና የምንሰጥበትና ምናልባትም አዲስ አበባ ዩኒቨርሲቲ ውስጥ ሆነው ኪነ ጥበቡ የሚሳቡ ልጆችን ደግሞ የበለጠ ትንንሽ ስላለው የኪነ ጥበብ ሙያ ደግሞ ሀገራችን ስላለው ነባራዊ ሁኔታ ትንሽ ነገር ያገኙበታል እውቀትን ለማስገንዘብ ብለን ያሰብነው ፕሮግራም ነው። እንግዲህ እንደምታውቂው እና ብዙም ተመልካቾች እንደሚያውቁት መልቲቾይስ ኢትዮጵያ ወይም ዲኤስቲቪ ኢትዮጵያ ላለፉት ወደ 30 ዓመት የሚጠጋ ጊዜ እዚህ ያሳልፏል። በጣም በብዙ ልጅነታችን ጀምሮ ያለን ሜሞሪ በዲኤስቲቪ የተለያዩ ስፖርቶችን ስናይ ነው። አሁን ላይ ደግሞ ዘመኑ እና ጊዜው እያደገ ሲመጣ በተለያዩ ቴክኖሎጂ ሲጠቀምን እነዚህን ዓለም አቀፍ የሆኑ የስፖርት ይዘቶችን ለተመልካቾች ለማቅረብ እየሰራን ነው። በይዘታቸው ጨምሯል፣ አይነታቸው ጨምሯል። የኳስም አፍቃሪው ስሜትና ፍላጎትም በዛው ጨምሯል። ያንንም በማሰብ እንደውም በአጭር ጊዜ ውስጥ አሁንም ዓመት አይሞላም ለምሳሌ ለኢትዮጵያ ብቻ ተብሎ የተዘጋጁ ሁሉ የሜዳ ስፖርት የሚባሉ ፓኬጆችን እንድንፈጥር ያደረገን የኳስ አፍቃሪው ፍላጎት መጨመርና ምናልባት ከሌላው መልቲቾይስ ወይም ዲኤስቲቪ ከሚታዩባቸው ሀገሮች ለየት ያለ አገልግሎት እና ቫልዩን ጨምር በማለት ያችን ፓኬጅ በማላርገን በፊት ኮምፓክት ፕላስ ተብሎ ሌሎች ሀገሮች የሚያዋትን ወደ ታች አውርደን አፎርደብል እንዲሆነ አክሰሲብል እንዲሆን ለማድረግ ጥረት እያደረግን ነው። ከዛም በተረፈ አሁን ደግሞ እንደምታውቁት ዘመኑ ኢንተርኔትም ስለሆነ በስትሪም በአፕሊኬሽን እየተጠቀምን ሰዎች በቲቪያቸው በቤታቸው በስልካቸው ላይ እንዲያዩ የምናደርግበትን አጋጣሚ እየፈጠረን ነው። በፊት ኮል ሴንተር እየተደወለ እንደዚህ ኢረር ገጠመኝ ይሄ ኢሹ አለ እንደዚህ ነበረ። አሁን ማይ ዲኤስቲቪ የሚባል አፕን እየተጠቀሙ የትም ጥሪ ማዕከል ሳይደውሉ ጊዜያቸውንም ሳያባክኑ እጃቸው ላይ መፍትሄ ማግኘት ይችላሉ። ወደፊት ደግሞ እየጨመረ ነው የሚሄደው። አሁን እንደምታውቁት በቅርቡ ካናል ፕላስ እና መልቲቾይስ አንድ ላይ ሆነዋል። ያ ማለት የሁለቱ ኩባንያዎች አቅም፣ ፋይናንሻል ልምድ እና ባለሙያዎች አንድ በሚሆኑበት ሰዓት ለደንበኞች የተሻለ ነገር የምናቀርብበት ይሆናል። አሁን ላይ ያሉን የስፖርት አይነቶች፣ የመዝናኛ አይነቶች በይበልጥ ጨምረው ደግሞ ይመጡና ከዚህ በፊት የነበረን ሪሌሽንሺፕ ወይም ደግሞ አብሮነት ወደፊት በደንብ እናስቀጥለው ነው የሚቀጥለው። ለማህበረሰቡ ያቀርባችሁ ካላችኋቸው አዳዲስ ነገሮች ጎን ለጎን ይበልጥ ሰፊውን ድርሻ የሚወስደው እየሄዳችሁባቸው ያላችሁት የማስተዋወቅ ስራ ነው። በስፋት የማስተዋወቂያ ስራዎች ሲሰሩ ቆይቷል። ከናንተ የማህበረሰቡ ምላሽ ማወቅ ፈልጌ ነው። ምን ይመስላል ፕሮግረሱ? የተለያየ ነገር አለ። መቼም ስፖርት የሚወድ ሰው በጨዋታ በተለይ አሁን እያሳለፍን ያለነው የኳስ ሲዝን በጣም ሞቅ ያለበት ጊዜ ነው። ስለዚህ የተለያየ የተቀላቀለ ስሜት ሰሚያለሽ። አንዳንዱ መኖሩ ይሄን አጋጣሚ ማግኘቱና ማየቱ በጥራቱ ወይም ደግሞ ይሄንን ለማግኘት በቤቱ ቁጭ ብሎ ለማየት የሚፈጀውን ነገር ከማወቅ አንፃር ከመረዳት አንፃር ጥሩ አስተያየት ይሰጥሻል። አንዳንድ ጊዜ ደግሞ የሚፈጠር ነገር አለ። ምናልባት ከነባራዊ ሁኔታ ከጊዜው ጋር የምናረጋቸውን ነገሮች ያዩ ኩዌስችን የሚያደርግ እኛም ጋር እየመጣ ለምንድን ነው ብሎ የሚጠይቀን አለ። እሱንም በሶሻል ሚዲያውም በኮል ሴንተርም መልሶች እንሰጣለን። አብዛኛው ግን ከበፊቱ ይሻላል። አሁን በፊት ላይ ምን ያህል ስራ እየሰራን ምን ያህል ሎካሊ ኢንቨስት እያደረግን ለኪነ ጥበቡ ደግሞ ለፊልም ባለሙያዎች ምን ያህል ኢንቨስት እያደረግን እንደሆነ እነዚህ የምናመጣቸው ዓለም አቀፍ ስፖርትና የመዝናኛ ይዘቶች ምን ያህል ብር እንደሚያወጡ በየጊዜው እነዚህ አይነት እንዴት እንደሚቀያየሩ የምናስረዳበት ሚንስ አልነበረም። አሁን ግን እሱን በተሻለ መልኩ እየሰራን ስለሆነ ከሚመጣልንም ነገር ትንሽ የተሻለ እየሆነ እየመጣ ነው። ከባህልና እሴት ጋር አንሳለክ በተለያየ መንገድ ድራማዎች፣ መዝናኛ ፕሮግራሞች፣ ሙዚቃዎች እንደዚህ የመሳሰሉ ነገሮች ከኳሱ ጎን ለጎን ሲቀርቡ ልጅ አባት፣ አያት፣ ቤተሰብ አንድ ላይ ሰብሰብ ብሎ ጓደኛ የሚያየው ሲሆን
ብዙ ጊዜ እንግዲህ ምን መርጣቸው ነገሮች አሉ እድሜን ያሉበትን የስራ ሁኔታ እነዚህን ያማከለ እንደ ማህበረሰብ እንደ ኮሚኒቲ አንድ ላይ ሰብሰብ ተብሎ የሚታዩ ፕሮግራሞች ላይ ምን ያህል ፎከስ ታደርጋላችሁ ተመልካችን የሚመጥኑ ስራዎችን ለማድረስ ምን ያህል እየተሰራ ቆይቷል በጣም አሪፍ ጥያቄ እውነቱን ለመናገር እያንዳንዱ ፓኬጆችም ካታጎራይዝ የሚደረጉት በእንደዚህ ነው አሁን ለቤተሰቡ ለልጆች ተብሎ የሚዘጋጁ የካርቱን የአኒሜሽን የህፃናት መማሪያ የሚሆኑ አሉ ለአዋቂዎች የሚሆኑ ዶክመንተሪዎች ፊልሞች መዝናኛዎች አሉ ሁሌም ግን ለሀገራችን ተመልካቾች የሚቀርቡ ኮንቴንቶች መጀመሪያ ቬትና ሪቪው ተደርገው የሀገሪቱን ነባራዊ ሁኔታ እሴት ባህል የጠበቁ ናቸው ወይ የሚለው ነገር ከተረጋገጠ በኋላ ነው ለተመልካቾች የሚቀርበው ስለዚህ ይሄንን በደንብ እስካሁን ያለንም ትራክ ሬከርድ የሚያሳየው እነዚህ ነገሮችን በደንብ ተጠንቅቀን ስለምናሳልፍ ነው ይሄን መቀጠል ያለበት ነው እዚህ ሀገር ኦፕሬት ያደረግን እዚህ እየሰራን የኢትዮጵያን ከስተመር ሰርቪ ያደረግን እንደዚህ አይነት ነገሮችን በደንብ ኃላፊነት ወስደን ነው የምንሰራው ምናልባት መሀል ከተማ ላይ ያለ ብዙ ነገሮችን አክሰስ ማድረግ የሚችል ከዲጂታላይዜሽን ጋር በደንብ ቅርብ የሆነ ሰው ለዲኤስቲቪም እንደዛው ልክ ቅርብ ነው ይሄንን የሚያዩ ተመልካቾቻችን ክልል ከተሞች ላይ የሚኖሩ በተለያየ ቦታ ላይ ያሉ ዲኤስቲቪን ለማግኘት ትልቅ ነገር የሚመስላቸው ተከታታዮች ወይም ደግሞ ተመልካቾች ሊኖሩ ይችላሉ በምን ያህል መንገድ በምን ያህል ቅለት ልናገኘው እንደምንችል ደግሞ አስተዋውቀልኝ እሺ እውነት ነው ሁሉም ስራዎች ሁሉም ቢዝነሶች በየዘመኑ ነው የመጣ ያሉት እኛም አሁን ከዘመኑ ጋር ለመከተል በማሰብ በቅርቡ እንደሚያስታውሱት ከኢትዮ ቴሌኮም ጋር ፓርትነር በማድረግ ከዲኤስቲቪ አገልግሎቶችን ከኢንተርኔት አገልግሎት ጋር የሚያገኙበትን ሚንስ ፈጥረናል ምናልባት የሀገራችን የኢንተርኔት ከቨሬጅ እየሰፋ በመጣ ቁጥር ሌሎችም ነገሮች ፋሲሊቲዎች እየተሟሉ በመጡ ቁጥር ይሄ ቁጥር እየጨመረ ስለሚመጣ እያንዳንዱ ቤት ያለውን የመዝናኛ ማግኘት ፍላጎትን ለማሟላት ቤታቸው እንደውፍቱ ዲኮደር ሁሉ የማያስፈልግበት ጊዜ ይመጣል ዲሽ የተለያየ አየር ሁኔታ ረበሸኝ ሁሉ የሚለው ነገር ሰራ ዲሽ የሚሰሪ ጋር ደውል የሚለው ነገር ይቀርና አሁን ኢንተርኔት ውስጥ ካለ ድረስ በፈለጉት ፓኬጅ መርጠው ከቤቶቻቸው ጋር ወዘር ኳስም ቢሆን መዝናኛም ቢሆን መርጠው ማየት የሚችሉበት ጊዜ ላይ ደርሰናል ስለዚህ እንንም እንቀጥላለን በጣም ጥሩ እጅግ አድርጌ አመሰግናለሁ ምናልባት ይሄ ቀረ ይሄን አላስተላለፍኩም ይሄን አልጠየቅሽኝም የምትለው ካለ ደግሞ በዚህ አጋጣሚ ሁሉም ነገር ከቨር ተደርጓል አንድ ነገር ምንለው እስካሁንም የመጣውና አገልግሎታችንን ለማሻሻልም እዚህ ለመድረስም አዳዲስ ነገርም ለማስተዋወቅም የቻለው ከከስተመሮቻችን የምናገኘው ፊድባክ ጥሩ መሆኑ ከሚዲያ አጋሮቻችን የምናገኘው ፊድባክ ጥሩ መሆኑ ነው ስለዚህ ይሄንንም ነገር እናስቀጥላለን አንዴ ጀምረነው ባለፉት 5 አመታት ያደረስነውን የሀገራችን የኪነ ጥበብ ሙያም ደግሞ በሚቀጥሉት አመታት ጥሩ እንደነ አደይ የመሳሰሉ ትልልቅ የሆኑ ስራዎችን እየሰራን ሌሎችንም እያመጣን አሁን ግዛትን አፋፍን በቅርብ ጊዜ እንዳስተዋወቅ ነው አሁንም አዳዲስ ነገሮችን ይዘን መተን እንደምናስደስታቸው ቃል ገባለን ተስፋዬ የዲኤስቲቪ ማርኬቲንግ ዳይሬክተር ነኝ ባህል ማዕከሉ እንግዲህ በተለያዩ የኪነ ጥበብ ስራዎች እንዲሁ ደግሞ ተጽዕኖ ፈጣሪ የሆኑ የኪነ ጥበብ ባለሙያዎችን በማውጣት ይታወቃል እነዛን ሰዎች ያወጣ ይሄን ሁሉ እድሜ ያስቆጠረ ቦታ ላይ ደግሞ ዲኤስቲቪ በጋራ በመሆን ዛሬ ትልቅ ኢቨንት አዘጋጅቷል ኢቨንቱ ምን ይመስላል የተወሰነ ሀሳብ እየወሰድኩኝ ከመድረክም ላይ እየሰማን ነበረ ትንሽ ግን ንገሪኝ እስኪ እንግዲህ ያው በተለያየ ጊዜ ያው ኮንቴንት ዲስከቨሪ በሚል ወይም ደግሞ ሚዲያ ሾኬስ በመንለው የምናቀርባቸው ፕሮግራሞች አሉ ያ ምንድነው በእኛ በዲኤስቲቪ ላይ የሚገኙ የተለያዩ የመዝናኛዎቻችንን የስፖርታችንን በተለይ ደግሞ ሎካል ኮንቴንት ላይ ባተኮረ መልኩ ያው ያለንን ኦፈሪንግ የምናሳይበት መድረክ ነው አሁን ደግሞ እንዳልሹ በአዲስ አበባ ዩኒቨርሲቲ እንገናኛለን አይ ቲንክ ከኪነ ጥበቡም ቀረብ ለማለትም ይመስለኛል ያው እንደዛ ነው ማለት ነው በጣም ጥሩ እንግዲህ ዲኤስቲቪ ረጅም ጊዜ አስቆጥሯል ግን ደግሞ ከሌሎች በአንጻራዊ በጣም በትንሽ ጊዜ እውቅናን የማግኘት ተቀባይነትን የማግኘት በተለይ ደግሞ በስፖርቱ ዘርፍ ተወዳጅነትን በኳስ አፍቃሪያን በይበልጥ ደግሞ የመጀመሪያ ምርጫቸው የሆነ እንደው መድረሻ ወደ ማግኘት ደረጃ ያደረሰ ነው ከዛ በተጨማሪ ሎካል ደግሞ ስራዎችን ጠቅሰሽልኛል ዛሬም ደግሞ የራሳቸውን ድራማ ይዘው በአቦል ቲቪም ደግሞ ብቅ ያሉ ባለሙያዎች ደራሲያን እዚህ ይገኛሉ ምን ይመስላል ፕሮሰሱ የመጣበት መንገድ አለ እድገቱ አለ ራሱን የማስተዋወቅ አለ አዲስ ስራ የማምጣት አለ ፕሮግረሱ ምን ይመስላል እስኪ እንግዲህ እንዳልሹ ነው ዲኤስቲቪ እኛ ሀገር ከመጣ አይ ቲንክ ኦልሞስት ወደ 30 አመት አካባቢ ሊሆነው ይመስለኛል ምንድነው በስፖርት ነው ይበልጥ የሚታወቀው ብዙ ቦታ ለምን ያው አይ ቲንክ ብዙ ስፖርት አፍቃሪያን በአገራችን ውስጥ ስላሉ ይመስለኛል ከዛ ግን ከሱ በተጨማሪ
ነው የተለያዩ መዝናኛዎች እንዳሉን ያው መግለጽ ጀምረናል በተለይ ደግሞ አሁን እንዳልሹ የአቦል ቲቪ የሚለው አንዱ የኛ ቻናል ነው አቦል ቲቪ ወደ 5 አመት አካባቢ ሆነዋል ከተመሰረተ በሱ ላይ የተለያዩ የአማርኛ ድራማዎች ረጃጅም እንደ ቴሌኖቬላ ምንላቸው አምኖት ሹር የአማርኛ ስም ያላቸው አይመስለኝም ግን ያው ረጅም ተከታታይ ዕለታዊ ድራማዎች ናቸው እነሱን በማምጣት እንደገና ደግሞ አጫጭር ቅድም እንዳልነው ከ10 እስከ 13 ያለ ሲትኮሞች የተለያዩ ነገሮች በመስራት ይታወቃልና ከሂደት ወዲህ እንደዚህ ያደረገ ደግሞ ስታስብ ከሱ ውጪ ደግሞ ለምሳሌ የልጆች ፕሮግራሞች አሉን የልጆች ፕሮግራሞች በአማርኛ ለምሳሌ ያለው ቻናል አለ ኒክ ጁኒየር አማሪክ ይባላል ምንድነው ዳቢንግ በማድረግ ነው ከዛ ደግሞ ሌሎችም በዳቢንግም ያሉ ፕሮግራሞች አሉን የኤምኔት ቻናሎች አሉን እንደ ዶክመንተሪ ስራዎችም አሉ በዛ መልኩ ያ ሞር ያስተዋወቀን እንመጣለን ማለት ነው አቦል ቲቪ ራሱን የቻለ ቻናል ነው ከዲኤስቲቪ ለብቻው የራሱ የሆነ አወቃቀር አለው እና የተለያዩ ሰዎች እንዳልሹ ፕላትፎርም አለን በፕላትፎርማችን ላይ ያላቸውን ሐሳባቸውን ያስገባሉ ከዛ ቤዝድ ኦን ዳት ያው ቲሙ ሊመለከተዋል ጃጅ ያደርገዋል ያንን አይቶ በቃ ለወደፊት መቀጠል ይችላል የሚለው ምናም ከበዛ ተነስቶ ነው ያው እንትን የሚለው ምንድነው ፕሮሰስ ውስጥ የሚገቡት ማለት ነው እስካንዳየ ነው ከሆነ ምንሽ ብዙዎቹ ደስተኞች ናቸው በያምናለሁኝ ኦፍ ኮርስ ለምሳሌ አዳዲስ ቅርጽ ያላቸው ፕሮግራም አሉ አሁን እንዳልኩሽ ነው ቴሌኖቬላ የመጀመሪያው ነው ለኢትዮጵያ አንቶሎጂ ሲሪስ ሰርተናል እሱም እንደዚሁ የመጀመሪያ ነው የተለያዩ አዳዲስ ነገሮችንም ሐሳብንም ያልተደረገንም ነገር ለመሞከር ሲመጡ እድሉን ስለሚሰጥ ከዛ ደግሞ ያው ሲታይም ፕሮዳክሽኑ እንደተባለው ደግሞ የፋይናንሱን ሳይድ ከቨር ስታረጊ እነሱ ደግሞ ፕሮዳክሽን ጥራቱ ላይ ምናምን ማድረግ ስለሚችሉ ኦል ኦፍ ዛት አድርጎ ጥሩ ውጤትም መጥቷል እየመጣም ነው እነሱም ደስተኞች ናቸው በያምናለሁኝ ተመልካቹ ደስተኛ ነው ዲኤስቲቪ ተደራሽነቱን ማስፋት የሚችለው የተለያየ ኦፈሮች ወይም የተለያየ ፓኬጆች በመስጠት ነው ምክንያቱም ያው በዲኤስቲቪ የተወሰነ ያህል ክፍያ ያለው ተመጣጣኝ ዋጋ በተለይ ላይክ ቫልዩ ፎር ማኒ ብለን በመናስበው መልኩ ነው ፓኬጆቻችን ያሉት ስለዚህ እንደ አቅምን ያገናዘበ ለምሳሌ ጎጆ ፓኬጅ የሚባለው ትንሹ ሲሆን ከዛ ደግሞ እሱ ላይ አለው በቂ የሆነ ጥሩ የሚባሉ ምርጫዎች አሉ ለሎካል ኮንቴንቶቻችንን አሁን በፊት ለምሳሌ ሜዳ ላይ ነበረውን ወደ ጎጆ አምጥተናው እንደሱ አይነት ስራ ሰርተናል አንድ አመት ተኩል አካባቢ ይሆናል ይመስለኛል ስናመጣው ለምንድነው እሱ ሞር ተደራሽነቱ ስናስበው ሎካል ኮንቴንት ይበልጥ ተደራሽ ሊኖረው ይገባል በሚል እሱን አድርገናል ኒክ ጁኒየር በአማርኛ ያልኩሽንም እንደዚሁ አድርገናል ከዛ ደግሞ በየሳምንቱ ለምሳሌ አንዳንድ ጌሞችም እዛ ላይ ይገኛል በርግጥ ሙሉን ለምሳሌ ፕሪሚየር ሊግ ላይ ሜዳ ላይ መሄድ ሊኖርብሽ ይችላል ግን ስቲል ያሉን ፓኬጆች ተመጣጣኝ እንዲሆኑ እንዳይቀሩ ማድረግ የሚችል ኤግዛክትሊ ቤተሰብ ደግሞ ካለ ቤተሰብሽን ቤተሰብ የሚለው ፓኬጃችን ልጆችን ያማከለ እንዲህ አይነት አለ ስለዚህ በተቻለ መጠን የሞከረን ጥረት ያደረገን somehow ተደራሽነት እንዲኖረው አሁን ቀደም ሜንሽን እንዳደረኩት ደግሞ ዲኤስቲቪ ስትሪም ከኢትዮ ቴሌኮም ጋር በመተባበር በማቅረብ ኢንትሪ የመጀመሪያ ኢንትሪ ባሪየር የሆነውን ዲሽ እንደገና ደግሞ ዲኮደር ምናምን የሚለውን እሱን ፕራይስ እንዳይገድብ አድርገን ደግሞ ያቀረብነው ነገር አለ በዚህ መልኩ እንቀጥላለን ብለን እናስባለን ብዙ ጊዜ እንግዲህ ወላጆች ለልጆቻቸው የሚሰጡት እንዲያዩት የሚያደርጓቸው የሚጋብዟቸው ፕሮግራሞች ልጅ ምን ያህል ይመጥናል የሚለው ለነሱ ያሳስባቸዋል የውጪ አይነት ፕሮግራሞች ደግሞ ረጅም ጊዜ እኛም ልጆች ሆነን ስናይ ያደግነው ነገር ነው በዚሁ ደግሞ በሀገር ውስጥ አማራጭ መምጣቱ ትልቅ ነገር ነው ልጆችን ይመጥናል ወላጆች በሚፈልጉት መንገድ ነው የሚለው ምን ያህል ነው ምንድነው ያው ኦፍ ኮርስ ለተለያየ እድሜ ያለ ፕሮግራሞች አሉን ጥሩ የሆነ ያው ኳሊቲ ቼክ እንደምንለው ያው ኮንትሮል ይኖረዋል ስለዚህ ለልጆች ይመጥናል ተብሎ የተባለ ነገር ነው የምናቀርበው ከዛ በተጨማሪ ደግሞ ምን አለ ፓረንታል ኮንትሮል አለ ስለዚህ ወላጅ እንደ ልጁ አይነት በይቱ ያለውን ልጅ እሱ ስለሆነ የሚያውቀው ለነሱ በሚሆነው መልኩ በፓረንታል ኮንትሮል በመጠቀም ያው በሰዓት መገደብ ይችላል እንደገና ደግሞ ያው ፓኬጅ በተለያየ ፓኬጅም ላይ ስለሆነ ያሉት ለልጄ የሚለውን ከእድሜም ከምንም አይቶ መምረጥ ይችላል የተለያየ ፓኬጆቻችንን በመረዳት እንደገና ሶሻል ሚዲያ ፔጆቻችንን በመከተል ያለንን ኦፈሪንግ የተለያየውን ሞር ለማወቅ ተከተሉን ያው ያንን እዩና እንግዲህ አብረን እንቀጥል እላለሁ
ቀጥለናል ተመልካቾቻችን አዲስ አበባ ዩኒቨርሲቲ ባህል ማዕከል ከዲኤስቲቪ ጋር በጋራ ያዘጋጀው ሰፊ ኢቨንት ላይ የተገኘ ነው። እንግዲህ ከኢቨንቱ ማዕከል ደግሞ አዳዲስ ስራዎቻቸውን ድራማዎቻቸውን ይዘው ይገቡ አዳዲስ ባለሙያዎችም የተዋወቁበት ስራቸውን ያስተዋወቁበት እለት ነበር። አጠገቤ ደግሞ የሙያ አጋራችን ነው ነፂ አብሮኝ ይገኛል። ነፂ እስቲ ለተመልካቾች ግን ራስህን አስተዋውቅ። ነፃነት ላቀው ባላለሁኝ ጋዜጠኛና የፊልም ባለሙያ ነኝ። ያው ኤንቢሲ ላይ ኤንቢሲ ዓለም አቀፍ በሚል ፕሮግራም ነበር ሰፋ ያሉ የውጭ ጉዳዮች ላይ ትንታኔ ሲሰጥ እናቀዋለን እና ከዛ እንዲያውም ሰማው ለምን ጠፋ የሚለው አይነት ነገር አልነበረ ያው ይሄን ተሰራላችሁ ነው ቆየው ብሬክ ረፍት በሚለው እንሰደውና ወደ ፊልሙም ደግሞ ትንሽ ያው ከድሮ ጀምሮ ከህፃንነቴ ጀምሮ 9ኛ ክፍል 8ኛ ክፍል ያለው ጀምሮ ስክሪፕት ጽፍ ነበርና ከድሮ ጀምሮ የነበረ ህልም ስለነበር ሶ ይሄኛውን ነገር ላይ ደግሞ እየሰራን የተወሰነ ቆይታ አረግና አሁን በዚሁ በኤንቢሲ በድጋሚ መጣን ማለት ነው። ስለ ይዘህ ስለመጣው ስራ ከማንሳቴ በፊት ብዙ ጊዜ አሁን ሙዚቀኛ ሆኖ ትወና ላይ ማየት የተለመደ ሊሆን ይችላል፣ ቲያትር ላይ ተነው ፊልም ላይ ማየት የተለመደ ሊሆን ይችላል። ጋዜጠኛ ሆኖ ደግሞ በፊልም ስራ መምጣት የፊልም ጽሁፍ ላይ ደግሞ መገኘት እንዴት ነው? ያ ምን መሰለሽ እንዳልኩሽ ከድሮ ጀምሮ ህልሙ ነበረ ራስሽን አፕዴት ለማድረግ ለማሳደግ በተለያየ ዘርፍ የምትሞክሪው ነገር አለ። ከዛ ባለፈ ጋዜጠኝነት ላይ በጣም ያገኘው ትልቁ ነገር ማንበብ ነው። ሶ ማንበብ ስትቺ ደግሞ በአትግዜሽን በንባብ ማሳለፍ ስትቺ የሆነ ነገር ልጻፍ ብለሽ ስትነሺ የምትጽፊው ነገር አታጭም። አምሮሽ ኦሬዲ ከሰበሰባቸው ከዚህ ቀደም ይዟቸው ከነበረው ነገር ከነዛ ያወጣ ከስቶሪሽ ጋር አሶሺየት ማድረግ ትችላለሽና ሶ ሁለቱንም እኔ ሰማው ተቀራራቢ ሙያ አድርጌ ነው ማስባቸው። እንደው አንድ ሙያ ናቸው ባንል እንኳን ግን ብዙም የማይራራቁ አንደኛው ለአንደኛው ተመጋጋቢ ሆነ። አሁን ደጋምባን ያው ማለት የጽሁፍ ሀሳብ ፈጠራ ወይም ክሬትድ ባይ በሚባለው ታይትል ነው ያለው። ሙሉ ስክሪፕቱን የጻፍኩት እኔ ነኝ። ሶ የጽሁፍ ስራ ስለሆነ የሚጻፉትን ነገሮች ሞር ያላለቀብኝ ወይም ብዙ ነገሮችን ኤክስፕሎር እንዳደረግ ያው ድራማው ላይ ብዙ የሚታይ ነገር ስላለ የረዳኝ ነገር አንዱ ጋዜጠኝነት ላይ ሞር ይሄ በንባብ ያሳለፍኩት ነገር ይመስለኛልና ለኔ እንደ አድቫንቴጅ ወይም እንደ ጥቅም ነው የሆነልኝ ብዬ ማስበው። ጎን ለጎን ስለ ደጋምባ ስናነሳ ምን ያህል መንገድ ልትመጣበት እንደምችል በቅርብ ስለማቅ ድካምህን አይቻለሁ አውቃለሁ። ምን ያህል ተለፍቶበታል፣ ምን ያህል ጊዜ ወስዷል። ዛሬ ደግሞ ምን ተሰማ ከዚህ ጋር ቀርሞ ስታየው? ዛሬ በጣም ላይክ አንዳንድ ታሪካዊ የምትያቸው ቀኖች አሉ አይደለ? የሆነ ምሳሌ መጀመሪያ መጽሐፌን ያሳተምኩኝ ቀን ላይ በጣም ኤክሳይትድ ነበርኩኝ። አሁን ከነዛ 2011 አካባቢ ማለት ነው። ከዛ ጊዜ በኋላ እየሰራው መጣውና ደጋምባን መጽሐፍ የጀመርኩት ፕራክቲካሊ መጽሐፍ የጀመርኩት ከ3 አመት በፊት ነው። ደጋምባ የሚባለው ነገር መጽሐፍ የጀመርኩትና እንግዲህ ባለፈው 3 አመታት አሁን ድራማው ተቀርጾ ለይታ እንግዲህ እስከሚደርስበት ሰዓት ድረስ በነበረው ሂደት ላይ አልጋ ባልጋ አልነበረም። የገንዘብ ችግር ስራ ለምሳሌ የምትሰራው ፉል ታይም አልነበረም። ያው ኤንቢሲ ሰራ ለምሳሌ ፉል ታይም አልነበረም። ቢካዝ ፉል ታይም ጋዜጠኝነት ላይ ከሆንኩኝ ምጽፍበት ጊዜ አጣለሁ። በዛ ምክንያት የሚፈጠርብሽ ፋይናንሻል ክራይሲስ ይኖራል፣ ብዙ ቻሌንጆች ይመጣሉ። ከዛ ግን እነዛን ነገሮች አልፈሻቸው ደግሞ ለሆነ ላመንሽበት ህልሜ ላልሽው ነገር እነዛ የገጠሙሽን ቻሌንጆች አልፈሻቸው ከዛ ድራማው እንደዚህ ለእይታ የሚበቃበት ቀን ላይ ሲደርስ ኦልሞስት ምርቃት ልትይ ትችላለሽ። እዚህ ሌቭል ላይ ሲመጣ ከኔ በላይ ሊደሰት የሚችል ሰው ማን አለ? ቢካዝ እነዛን ህመሞች አቃቸዋለሁ። እዚህ ቦታ ላይ እንዲደርስ አንቺም ጋር በተወሰነ ቅርበታችን የምታውቂያቸው ነገሮች አሉ። ቅድም እንዳልሽው በኔ ዙሪያ ያለ ሰው እኔን የቀረበኝ ሰው ነፃነት ምን እያደረገ ነው ሲባል ሁለት ነገር የሚናገረው አንድ ፊልም እየጻፈ ነው፣ ሁለተኛ የመካከለኛው ምስራቅ ጉዳይን እየተነተነ ነው። ይሄ ነውና ሶ ፊልም ደግሞ ስክሪፕቱን ከጨረሽ በኋላ ነው ወደ እንትን የምትሄጂው ወደ ስራው ስትገቢ ነው። ሶ ዲኤስቲቪ ፈንዱን እንትን የሚልልሽ ሶ ስክሪፕቱ ደግሞ ካላለቀ የዛሬ 2 አመት ልቀርጽ ይችል ነበር፣ ግን ደግሞ ውስጤ አረካበትም። ሶ እስከሚያልቅ ውስጤ ላይ እርክት እስከምልበት ድረስ መጠበቅ ነበረብኝ። ለዛ ምትከፊው የተወሰነ መስዋዕትነቶች አሉ። ግን at the end of the day እንዲህ ደግሞ ተጠናቆ ሲበቃ አይ ቲንክ ትልቁ ደስታ ትልቁ ስኬት ይሄ ይመስለኛል። ትረሻዋለሽ። እንኳን ደስ አለህ ማለት እወዳለሁ። በዚህ አጋጣሚ ብዙ ጊዜ የሚነሳ ሐሳብ ላንሳልክ። እንግዲህ የተለያዩ ጽሁፎች ተሰርተው ደራሲዎች ብዙ ጽፈው አንድን ስራ ለመሆን
በገንዘብ እጥረት ምክንያት ብቻ ፋይናንሻሊ ባለ ችግር ሳይሰሩ የቀሩ ብዙ ወርቅ የሆኑ ስራዎች አምልጠው ሊሆን ይችላል ብዙ ጊዜ የሚነሳ ሐሳብም ስለሆነ አቦል ቲቪ ከዚህ አንፃር የመፍትሄ ሐሳብ ይዞ የመጣ ይመስለኛል ምናልባት አንተ በደንብ እንትነግረኝ ይሆናል ሰዎች ስራቸውን ይዘው ሄደው ስለ ኮንተንቱ ስለ ያዙት ስራ ይዘት ብቻ እንዲጨነቁ መሆኑ መቻሉ በራሱ ያ የራሱ የሆነ ጫናን የማቅለል ወይም ደግሞ አንድን ስራ ካለ መሰራት ወደ መሰራት ምድር ላይ ወርዶ መሬት ላይ ወርዶ እንደማየት ያህል ነው እና ያ እንዴት ነው ላንተ አንተም የሙያ አጋሮችህም አብረውክም ያሉት ይሄን ስራ ይዛችሁ ስትመጡ አቦል ቲቪ ጋር የነበረው ነገር ምን ይመስላል እኔ ወደዚህኛው ስመጣ ወደ አቦል ስመጣ ብዬ የመጣሁት አንድ ነገር ምንድነው በነፃነት ፊልም ሜከር መሆን የምትፈልግ ከሆነ ከዚህ የበለጠ ድል አታገኝም ብዬ ነው ለራሴ የመጣሁት ለምንድን ነው እንደዛ ያልኩት በትጽፊያለሽ ስቶሪ ታዘጋጃለሽ ካዘጋጀሽ በኋላ ይሄንን ስራ እንዴት አድርጌ ነው ለተመልካች ማመጣው ብለሽ ታስቢ ብዙ እኛ ሀገር ውስጥ ምልሽ ፋይናንስ ቻሌንጅ በጣም አለ ከዚህ ቀደም የሞከርኳቸው አሉ ሆነስሊ አሁን ለነገ ሚል ድሮ የሰራውት በኮሮና ሰዓት የሰራውት ፊልም አለ እጄን ለማፍታታት ብዬ የምለው ማለት ነውና እሱ ፊልም ለምሳሌ ብራሴ ፕሮዲዩስ አድርግ ያየሁት መከራ በጣም ነው ያቃለው እና ልክ የአቦል ቻናል ኢትዮጵያ ውስጥ መምጣቱን ዘግቼ ነው የሰማሁት እንደሰማሁኝ ያልኩት ያንን ነው ይሄ ድል መጥቷል ሶ ፊልም ሜከር መሆን የምትፈልግ ከሆነ ደግሞ ፊልም ሜከር መሆንም ፈልጋለሁኝና ከድሮ ጀምሮ ያደገ ነው ይሻለው ቅድምና ይሄ ድል ሊያልፋ አይገባም ሶ you need to be committed ለዚህኛው ነገር ኮሚትድ መሆን አለበት ብዬ ስክሪፕቴን ጽፌ ምንም ያደረኩት ነገር የለም በነገርሽ ላይ ፕሮፖዛሊን አዘጋጀው ቅድም ስቴጅ ላይ ያወራው ነበር ወረቀታ ይዤ ሄድኩኝ ቀጥ ብዬ ከዛ አይቦ ወረቀታ አይደለም በኢሜል አርጋሉኝ በኢሜል ጻፍኩኝ እንደን ወደዱት ስራው ተጀመረ ከዛ በኋላ ደግሞ አሁን ወደዚህኛው ሌቭል ላይ ወደ ፕሮዳክሽን ሌቭል ላይ ስንመጣ ስቲል አሁንም የዲኤስቲቪ ሰዎች ቀረጻ ላይ ወጥተሽ ብዙ ነገር ሊገጥምሽ ብዙ ቻሌንጅ ይገጥምሻል አንኤክስፔክትድ የሆኑ ብዙ ነገሮች አሉ ቀረጻ ፕሮዳክሽን ያውን እየገባኝ ያለውና የመጀመሪያም ሲሆን አዲስ ልምድ ስለምን የመጀመሪያም ሲሆን ደግሞ በጣም ከባድ ነውና በዛ መካከል ስቲል እነዛን ቻሌንጆች እንድታልፊ የሚያግዙሽ ባለሙያዎች አሉ የቀለቀ ቀረጻሽ ላይ እንዴት ይሆነልህ ነው አስቢው ሶ ከዚህ በላይ ለፊልም ሜከሮች ኢትዮጵያ ውስጥ ምን እድል አለ ብያስባለሁኝና የአቦል ዲኤስቲቪ መምጣት ለኔ ላይክ አሁን ለምሳሌ ምን ላይ ነው ብትኝ ህልሜን እየኖርኩ ነው ልሻለሁ because ህልሜ ፊልም ሜከር መሆን ነበር ሶ ፊልም ሜከር ሆኜ ይሄን ነገር እየሰራው ነው አይደለ ሶ ይሄንን ነገር እንድኖር ወደዚህ ነገር እንደመጣ በጣም ረድቶኛል ብዬ የማስበው ነገር ወደፊት እኮ ላሳካው ይችላል ግን ረጅም መንገድ ይሆንብኝ ነበር ተረዳሽኝ አይደለ ያንን ረጅሙን መንገድ በአጭር አስቀርቶ ሶ መንገዶች ባጠሩና ወደ ግባችን በተጠጋን ቁጥር ኢነርጂ ጉልበታችንን እየቆጠብን ለሌላ ስራ እየተረፍን ነው የምንመጣው ከዛ አንፃር እውነት ብለሃል ስራህንም የምታስተዋውቅላቸው ተመልካቾች አሉና በመጨረሻ መልእክትህን ጠቅለል አድርገህ እስኪ አስተላልፍልኝ ደጋምባ 13 ክፍል ተከታታይ ድራማ ነው አዲስ የድራማ ተሞክሮ ማየት ለሚፈልግ ሰው ሁሉ በጣም ኢንቫይት አደርጋለሁኝ ምናባዊ በሆነች ደጋምባ የምትባል መንደር ውስጥ መነሻውን ያደረገ ታሪክ ነው ፍቅር ከግለሰቦች ፍላጎት ጋር ጥበብ ከተፈጥሮ ጋር ከዛ አፈ ታሪክ የምንላቸው ነገሮች እነዛ ነገር የሚጋጩበት እርስ በርስ የሚፋጠጡበት ታሪክ ነውና የፍቅር ታሪክ አለው በጀነር ደረጃ ሞሮፍ እንደ ሰስፔንስ ድራማ አይነት የምንለው አይነት ድራማ ነው ሶ ደጋምባን እንግዲህ ከሐሙስ ዳር 4 ጀምሮ በዲኤስቲቪ ይተላለፋል ተመልካቾች እንድትከታተሉ ግብዣችን አቅርበናል ጋዜጠኝነት ይሆነ አይለቅም ጋዜጠኝነት ስራዎቹ እንድትከታተሉ እኛም ግብዣችን አቅርበናል ጊዜህን ስለሰጠኸኝ እጅግ አድርጌ አመሰግናለሁ በጣም እጅግ አድርጌ አመሰግናለሁ ሜቴ ቴንክ ዩ ቀጥለናል ተመልካቾቻችን በርካቶቻችን እናውቀዋለን ግን ደግሞ እስቲ ራሱን ያስተዋውቅልናል አሸናፊ ማህሌት ትባላለሁ በቤቶች ነው አብዛኞቻችን የምናውቅ ዛሬ ደግሞ ዲኤስቲቪና የባህል ማዕከሉ በጋራ ባዘጋጀው ኢቨንት ላይ ተገኝተናል እያንዳንዱ ስራውን ይዞ የመጣ ሰው ስራውን ያስተዋወቀ ቆይቷል ከተለያዩ ሰዎች ጋር ቆይታ አድርጌ ነበር እስቲ ደግሞ አንተ አስተዋውቂ ያው እንግዲህ እኔ ከዲኤስቲቪ ጋር ሁለት ተከታታይ ሲትኮሞችን መስራት ይችላልው ቀይዋ ቀን የተሰኘና አሁን ደግሞ በቅርብ የተጠናቀቀው ማረፊያ የተሰኘ ሲትኮም ድራማ ሰርቼ አጠቃላይ ያለው አሁን ደግሞ መንገድ ላይ ያለ በሌላ ከሲትኮም ውጪ በሆነ ነገር
ፕሮሰስ ላይ ያለ ድራማ አለ። ዲኤስቲቪን አብዛኛው ሰው አክሰስ የሚያደርገው ለኳስ የነበረበት ጊዜ ነበር። ከሆነ ጊዜ ወዲህ ደግሞ የሀገር ውስጥ የሆኑ ፕሮግራሞች፣ መዝናኛዎች፣ ሲትኮሞች ደግሞ እየተሰሩ መጥተዋል። ያንን ኢንዱስትሪው ላይ እንዳለ ሰው እንዴት ነው የምታየው አንተ? በጣም አሪፍ ነው። በተከታታይ ድራማዎች ስለሚሰሩ ያው የኛ ህዝብ ደግሞ እንደተለመደው ድራማ ይወዳል፣ የኖረበት ነገር ነው እና ድራማዎች በተከታታይ ስለሚሰራ ህዝቡ አሁን አቦል ቻናልን እየተከታተለ ነው ብዬ አስባለሁ። ያንንም ደግሞ ያው እኔ ትወናውንም ስለምሰራ ፊድባኩን በደንብ አውቀዋለሁ በቀዩ ቀንም በማረፊያም እና እንደውም ሰው እኔ ዲኤስቲቪ ለኳስ ለማየት እንዳልሽው ኳስ ለማየትና ወይም ደግሞ በሆቴሎች ወይም ደግሞ በመዝናኛ ቦታዎች ብቻ ይመስለኝ ነበር። ግን በየቤቱ መግባት እንደቻለ ያወቅኩት በሰራቸው ስራዎች ነውና በየቦታው ፊድባኩ በጣም አሪፍ ነው። እንደሚታይ ክፍል ባይ ክፍል ሰዎች ሲነግሩሽ እንደሚታይ በደንብ ትረጃለሽ እና ጥሩ ነው። ብዙ ጊዜ በተለይ ደግሞ ለሙያው አዲስ የሆኑ በድርሰትም የሚመጡ በፕሮዲዩሰርነትም አዲስ ሆነው የሚመጡ የፊልም ኢንዱስትሪ ላይ አዲስ የሆኑ ሰዎች ሁሌ የሚያነሱት ሀሳብ አለ። ስራችን ተጽፎ ተቀምጦ እንዳይሰራ የሚሆነው በገንዘብ ጥረት ምክንያት ነው። ብዙ ጊዜ አቦል ቲቪ ከዚህ አንጻር መልስ ያገኘ ይመስለኛል። ያንን ረጅም እድሜ እንደቆየ ሰው የሙያ ጋር እንዳለው ሰው ምናልባት ደግሞ ተሰርተው ምን ያህል ወርቅ የሆኑ ስራዎች ይወጡት ነበር ተብለው ግን ደግሞ ሳይሰሩ የተቀመጡ ስራዎችንም ምናልባት ታያለህ ብዬ አስባለሁ። ከዛ አንጻር የዚህኛው የአቦል ቲቪ አማራጭ እንዴት ነው የምታየው አንተ? በጣም ጥሩ አማራጭ ነው በእውነት ስነግርሽ። እኔ ኪነ ጥበብ በገንዘብ ምክንያት መጎዳት የለበትም ብዬ ከሚያምኑ ሰዎች ሙያ ውስጥም ስላለው ሳይሆን ህብረተሰቡን በቃ ለማዝናናት ለማስተማር ኪነ ጥበብ ከገንዘብ መላቀቅ አለበት ብዬ አምናለሁ። ያ ማለት ደግሞ ገንዘብ አይፈልግም ሳይሆን ጠንካራ ፕሮዲዩሰሮች መምጣት አለባቸው ብዬ ስለማምን ማለት ነው። ጠንካራ ፕሮዲዩሰር ማለት አንዱ የቴሌቪዥን ቻናሎች ናቸው እና ከነዚህ ቻናሎች ደግሞ አንዱ ዲኤስቲቪ ይሄንን ነገር ይዞ መጥቶ ባለሙያው ፈጠራውን ብቻ እንዲሰራ በመፍቀዱ በጣም ደስተኛ ነኝ። ተጽፈው የተቀመጡ ብቻ ሳይሆን በጣም የሚገርምሽ ተጀምረው የተቋረጡ በበጀት ምክንያት ተጀምረው የተቋረጡ በሀገራችን ውስጥ በርካታ ስራዎች አሉ በበጀት ምክንያት ብቻ የተቋረጡና ትልቁን ለፊልም ወይም ደግሞ ለቴሌቪዥን ድራማ ወይም ለኪነ ጥበብ ትልቁን ኃይል የሆነውን ፋይናንስን ከቨር አድርጎ ስራ እንዲሰራ መደረጉ በጣም ለውጥ አለው በጣም እና ይሄንን ጉዳይ የተሞከሩ ነገሮች አሉ። ሀገራችን ሚዲያዎችን ቢሞከሩት ውጤቱ ጥሩ ነው የሚሆነው። እንደው በአንድ በሁለት በሶስት እየተባለ ቢሞከርም ጥሩ ውጤት ያመጣል ብዬ አስባለሁ። ምክንያቱም የኛ ተመልካች ቲያትር ፊልም አፍቃሪ ነው። ቲያትር ፊልም ሙዚቃ አፍቃሪ ነውና ጠንካራ ፕሮዲዩሰሮች ቢመጣለትና ጥሩ ስራዎች እየተሰሩ ፕሮዲዩስ እየተደረጉ ወደ ተመልካች ቢደርሱ በጣም ጥሩ ነው። አንድን ድራማ ሲትኮምን ፕሮግራምን አቅራቢው ሰሪው ሲያቀርበው ብዙ ጊዜ ጥያቄ ውስጥ ሊከት የሚችለው ነገር ተመልካችን ይመጥናል ወይ የሚለው ነው። ተመልካችም ያንን ሲያየው እውነት ሊታይ የሚገባ ነው ወይ? ከዛ በተጨማሪ ደግሞ ሰብሰብ ብለን ነው የምናየው፣ ቤተሰብ ሆነን ነው የምናየው። ልጅ ይኖራል፣ ትልቅ ሰው ይኖራል፣ መካከለኛ እድሜ ላይ ያለ ሰው ይኖራል። ሁሉንም ይዋጃሉ የሚለው ራሱ ሌላ አንደኛ ጥያቄ ነው። አንተ ካለህ ቆይታ ከተሳተፍክባቸው ሲትኮሞች አንጻር ሁሉም በጋራ ሊያየው የሚችል ባህልን እሴትን ከመጠበቅም አንጻር እንዴት ትመለከተዋለህ? በዚህ እድለኛ ነኝ ብዬ አስባለሁ። መጀመሪያም የሰራሁት ሲትኮም ሁሉም ማህበረሰብ እንደ ቤተሰብ ተሰብስቦ ከህፃናት ጀምሮ እስከ መጨረሻ እድሜ ክልል ያሉ የሀገራችን ሰዎች በጋራ ነው ያዩት። በጋራ ነው ያዩት። አብረን ያደግነው አብረን የኖርነው ማለት ይቻላል። በዚህ እድለኛ ነኝ። የሰራኋቸው ሲትኮሞችም ከዛ በኋላም የሰራኋቸው ሲትኮሞች እንደዛ ናቸው ብዬ አስባለሁ። ግን ምንድነው ለማን ነው የምሰራው ምንድነው የምሰራው የሚለውን ነገር ማጥናት ያስፈልጋል። ለቤተሰብ ነው ወይ የምሰራው? ለወጣቶች ነው ወይ የምሰራው? ለትልልቅ ሰዎች ነው ወይ የምሰራው? ለሁሉም ነው ወይ የምሰራው? ለማን ነው የምሰራው? ለምንድን ነው የምሰራው የሚለውን ነገር ማጤን ያስፈልጋል። እና በተለይ ሲትኮሞች ደግሞ ሲሆኑ ብዙ ጊዜ የፋሚሊ ነገሮች ስለሚጫኑት ልጆችም ሊያዩት ስለሚችል ቤተሰብም ትልልቅ ሰውም ተሰብስቦ ሊያዩ የሚችል ነገር ስለሆነ ተጠንቅቀን ብንሰራው ጥሩ ነው። ቴሌቪዥን እስካለን ድረስ ቴሌቪዥን የት ነው ሊቀመጥ የሚችለው? ሳሎን የሚቀመጠው ማን ነው? ቤተሰብ ነው። ስለዚህ በቴሌቪዥን እስከመጣን ድረስ በቴሌቪዥን ይዘን የምንመጣው ነገር በተቻለ አቅም ቤተሰብን የሚመጥን የቤተሰብን ክብር የሚመጥን በተለይ ህፃናትን የሚመጥን ነገር ቢሆን ይመረጣል። እጅግ አድርጌ ነው የማመሰግነው። ምናልባት እንደማጠቃለያ አቦል ቲቪ ላይ ያሉትን ምትጋብዝልኝ ከሆነ በዚያው አጋጣሚ ድሉን ልስጥ። በጣም አመሰግናለሁ። እኔ እንግዲህ ሲትኮሞች ከዚህ በፊትም ታይተው አልቀዋል ሁለቱም ሲትኮሞች። አሁን ሌላ ስራ በቅርብ ገና መንገድ ላይ ነው ያላለቁ ነገሮች አሉ። እነሱ እንደጨረስን ሌላ በአዲስ ስራ አመጣለሁ ብዬ አስባለሁ። በመጨረሻ አቦል ቲቪ
ዲኤስቲቪን አመሰግናለሁ። አመሰግናለሁ እንግዲህ ተመልካቾቻችን በአዲስ አበባ ዩኒቨርሲቲ የነበረን ቆይታ የተከታተላችሁትን ይመስል ነበር። በእኔ በኩል አበቃው። ቀሪ NBC ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ